አሁን ከኛ ጋር ታጋለ ታቦቱን ሲያንቋሽሹ በቤታችን ሲያንቋሽሹ እኔ በእውነቱ እንደው ክርስቶስን ተቀብያለሁ ኢየሱስን ተቀብያለሁ ያለ ሰው በዛ መጠን አንደበቱ ሊከረፋ ይችላል ወይ አንደበቱ ሊቆሽ ይችላል ወይ በዚህ ልክና መደደ ሊሆን ይችላል ወይ ብዬ በጣም አዝናለሁኝ ስለዚህ እኔ ወደዛ የሄዳችሁበትን ዓላማ አሳኩ እንጂ የወጣችሁበትን አትሳደው ወደዚህም የምትመጡ ኦርቶዶክሳዊ ተዋሕዶ ቤተክርስቲያንን ተመራችሁ አጥኗት ወቋት እንጂ ፕሮቴስታንቱን አትሳደው ህዝቡ በእውነቱ መሮታል ፖለቲካው አላይቶታል አክቲቪስቶቹ አላይቶታል በብሔር በቋንቋ ተላይቶ እየታመሰ እየነደደ እየተሰቃየ ላለ ህዝብ በሃይማኖት እየመጣችሁ ደግሞ ፕሮቴስታንቱ ከክርስቲያኑ ክርስቲያኑ ከእስላሙ አታባሉ ከእስልምናኑ ማምናችሁ ከማጥና ጠምቃችኋለን ከዚህም ወደዛ የምትሄዱ ካላችሁ መብታችሁ ነው አያገባንም እኛ ማስተማራችን እንጂ ማረጋገጥ ያለብን እኛ እንዘራለን እንጂ የሚያበቅለው ክርስቶስ ነው የዘራነው ሁሉ ላይበቅል ይችላል ስለዚህ እኔ እንደው በየሚዲያ መልስ የምትሰጣጡ ወንድሞች እህቶቻችን የህዝቡን ስነ ልቦና አንድ ፓስተር እናናድዳለን ብላችሁ በብዙ ሚሊዮን ፕሮቴስታንታን ወንድሞቻችን ባታቃጥሏቸው ባታንገበግቧቸው ጥላቻ ባዘሩባቸው አንድን ቄስ አናድዳለሁ ብላችሁ አንድ ጳጳስ አናድዳለሁ ብላችሁ አንድ ማህበር አናድዳለሁ ብላችሁ እመቤታችን ባታዋሩ ታቦቱን ባታዋሩ በብዙ ሚሊዮን የሚቆጠሩ ኦርቶዶክሳውያንን አንገት ባታሳፍሯቸው ለነገሩ የኛ ህዝብ በጣም ጨዋ ህዝብ መሆኑን የምታውቀው ምንድነው ይከተላል ያጨበጭባል መውጣትን ሲያረጋግጥ አንተ ሸኝቶ ይመለሳል ያን ጊዜ ታውቃለህ እንግዲህ የዛሬ 5-6 ዓመት 78 ዓመት ታውቃለህ ከተምጉባኤ እስከ 6 ሰዓት ድረስ 5-6 ሰዓት ድረስ ሌሊት ያሁሉ ሸብረብ የሙዚቃ ኮንሰርት እስከሚመስል ድረስ ብዙ ጉር ተፈጽሞ እነዚያ ሰው ዛሬ የሉ ህዝባችን ሸኝቷቸው ነው የተመለሰው ስለዚህ ህዝባችን ክርስቶስ ላይ ሊንጠለጠል ይገባል እንጂ ገብረ ክርስቶስ ላይ መንጠልጠል የለበት ድንግል ማርያም ላይ ተንጠልጠል እንጂ ገብረ ማርያም ላይ አትንጠልጠል አሁንም እነግራችኋለሁ መጋቢያ ድሸቱ እንደዚህ ብሏል ሰባኪ እንትና እንደዚህ ብሎ ብላችሁ ካንተ ያልተሻለ ሰባኪ ተከትለ ገደል እንዳትገባ ራስ ቤተክርስቲያንና ክርስቶስን ወቅ ድንግል ማርያምን ወቅ ተረዳት እናስረዳቸዋለን የውቀት ችግር የለብንም የስነ ምግባር ችግር ነው ያለብን ያ ደግሞ እናንተ ያገባችሁኛ በንስሐ የምናስተካክለው ጉዳይ ከናንተ ጋር ነው ጠባችን ከክርስቶስ ጋር ነው ጉዳያችን ምናልባት ማስጠነቀቃችሁና ቆም ብላችሁ እንድታስቡ መመክራችሁ ምክር እንደ ጥላሰው እንደ ወንድም ነው መመክራችሁ 60-70 ሚሊዮን ኦርቶዶክሳውያን ተስማምተው እምነት አድርገው ከመጽሐፋቸው ጋር አስታርቀው አስማምተው የሚያከብሩትን ታቦት ብድግ ብሎ አዳራሽ ይሳደባል እኔ በምን ተሳደብ አይደለም ጥቅስ ሲያልቅ መቼም አማራጭ እኛም ጋር የኛ ጋር ሰባይኮች አሉ አይደል ጥቅስ ሲያልቅባቸው በስንደና በዘይት የመጣ የሚሉ እንደዛ ሲል ማጨብጨብ አይደለም አታጨብጭቡለት እረፍ ኛ የመጣ ነው ኢየሱስን ለማወቅ ክርስቶስን ለማወቅ ንስሐ ለመግባት ፍቅር ለማግኘት የተበጠበጠ ህይወት እንዲረጋጋ የተበላሸ ኑሮ እንዲስተካከል እንጂ የመጣሁት ሰው ሲሰደብ ለማስማት አይደለም ብላችሁ ውረዱ በሉን ባካችሁ ስለዚህ ለማስተላለፍ ነው